ልጁን አስቀምጥ ነው ሌላ ምትለው የለም። አዎ እኔ ጌታ ልጄን ሳልይዝ የትም አልሄድም። የትም አልሄድም። ልጄን ሳልይዝ ወዴትም ልቀቅ አልልም። እኔ ደግሞ እስካሁን በቃ በደንብ ሪላክስ አድርገህ ሳቅ ተጫወት። እንደዛ ካሰብሽ ደግሞ ቁልፉን ለማንም አልሰጥም። አራታችንም እዚህ ጋር እንዲህ ተደርድረን እንተኛለን። አልጋው ይበቃል። እሺ አንድ ሰው እንደዚህ ሩታና እኔ መነካካት ስለማንችል እዚህ ጋር እንዲህ ትራስ እንገድባለን። ለኔና ለሩታ ሩታ በዚህ ጋር እንደዚህ ትሆኛለሽ፣ በዚህ በኩል ማለት ነው። እኔ ሄርሜላ ደግሞ እዛ ጋር እኛ ጓደኛሞች ስለሆነ ችግር የለውም። ሶስታችን ይላል። እሺ ስለዚህ ቁልፍ ማንም አልሰጥም ማለት ነው። ደህና ሰንብት። አብርሃም ግን ደህና ነህ ዛሬ? ኧረ ወደ ቀልብ ተመለስ አብርሃም። ስነ ስርዓት ሄርሜላ ደግሞ ክፈትላት። እንደዛ አይደለም እኮ የምር ሄርሜላ ማለት ነው። እስኪ ስትሄዱ ጨንቋታል። ኧረ ክፈትላት በእናትህ ትለኛለች። ክፈትላት አላልኩም እኮ በስትክክል ነው ማንነትህን እንትን አትበል። አይደለም ክፈትላት አልሽ። እሺ ጸባይ የተቀያየሩ ከልጁ ጋር ስላደረክ ነው። ከምሬ ነው ለዛሬ በቃ ልሂድ። እንዴውታ አንተ የፈለግከው አንቺ ጌታ ነው የምትደስተኝ ነው። እኔ እኮ አንድ ቁም ነገር ጌታ ከልጅ ጋር አድራታም አብሮ አንድ ቀን ማደሩን ብቻ ነበር አይደል የፈለግከው? ወይስ አንድ ቀን ሳይሆን ሩታኔ ቤት እየመጣህ ያዋለችኝና ቤቷ ሲሄድባት ሙስቲ ይዝብኛለች። ይሆነ አንድ ሆነ ቶንሲል የሆነ ልጅ አለ ከሱ ጋር ሆነ ማለት ነው እኮ እሷን እኮ ስርዓት ማስያዝ ትችላለህ እንጂ ልጅ ማቀማት እንዴ ምን ስነ ስርዓት አላት። ስነ ስርዓት ሆኖ እኮ አለች። አንተ ስነ ስርዓት ኖሮ ነው እኔ ስነ ስርዓት አላት የምትለው? ልንገርሽ አይደል ባለፈው በእሷ ቤት ምን አደረገች መሰለሽ? ልጅህና ያለችኝና እኔ ግን ልጇን እንዳይታውን ጠራችኝ። እዛው ጉዳቸውን እዛ እንዳይ ነው። እኔ ደግሞ አልሰጥም ከዚህ በኋላ ልጄን ራሴ ጋር አደርጋለሁ። እሷ ቤትም እየሄድኩኝ ጉዳ ላይም ማለት ነው እንዴ እኔ አልፎ ልዑል ምን እንደሆነ ታውቂያለሽ? እኔን ትታኝ ብዙ ቀን በተደጋጋሚ ሄዳለች። እኔ አልንገርህ ብዬ ነው ትቆጣለህ ብዬ ነው አለኝ። እኔ እኮ ልጅ አይደብቀኝም። ስለዚህ ማንም እኮ ያውቃል አንተውን ከእናት በላይ ማንም ሊሆን እንደማይችል ስለዚህ ታሽቃብጣለህ። ተይው አቤል ባለፈው ማለት ነው ልጁ እያለቀሰ ነበር መኝታ ቤት ላይ ጌታ ነው ምሬ ነው እያለቀሰ እሷ ሳሎን ላይ ነች እሷ። ስለዚህ ያንን ነገር እያየሁኝ ደግሞ ማለፍ አልችልም። ሰምተሃል? አቤት ሆሪፍ ጀው ዛሬ ደርሰህ አዛይ ለምን ሰላም ሞክር። እኔ የምልህ ከልጅ ጋር ማታ ስላደርክ ነው እንደዚህ የምትሆነው? እንዴት ከልጅ ጋር አድረህ አታውቅም ከዚህ በፊት? አዎ ለዛ ነው እንደዚህ ምን ድሩን ደርሶኝ ያውቃል። አንተ ደግሞ አይደለም ከልጅ ጋር ትራፍ ማቅፌ ነው እያደረኩ ያለሁት። አሁን ግን ልጅ ያለልኝ እቅፍ አድርጌው እዚህ ጋር ስፈልግ አስተኛዋለሁ፣ ስፈልግ ጀርባ ላይ አስተኛዋለሁ። ጠዋት ደግሞ ማለት ነው ላሳይሽ ፑሽአፕ እዚህ ላይ እንደዚህ ቁጭ አደረኩትና ማለት ነው እንደዚህ ቁጭ አድርጌው እዚህ ላይ ፑሽአፕ ሰራው ማለት ነው። ድሮ አንቺ ተሸክሜ እንደሰራሁት አሁን ከልጅ ጋር ነው ታይም እንደዛ ማሳለፍ ገባሽ አይደለ? ሄርሜላ አንቺን አልችልሽ። አንቺን ተሸክሜ እንኳን አንቺ ልሞክርሽ። ኧረ አብርሃም ስነ ስርዓት ነው። አንቺን አልችልሽም፣ ግን ከልጅ ጋር ፑሽአፕ ሰራው። ምን ያልሰራሁት ነገር አለ? ስለዚህ አሁን ሩታ መጫወቻ ቦታ ወስዳለሁ ብዬ ፎግሬ መስሎታል። እሺ ለማንኛውም ወስዳለሁ። እሺ አባቴ ባንክፍ መጣል። ኧረ አምጪው ላስተኛው። አምጪው ላስተኛው። አልቀረብኩም። እኔ ጌታ ቅልብሽ መጣች እንዴ? ስማይ ጉዴ ወይ በቃውን ታስቃላችሁ ግን ታስቃላችሁ። በሩፋትልኝ ቶሎ በል ፍጠን። ለምን ልጅ ልጅ ነው እንቅልፉ መጣል። አይቻልም። ወይኔ ጉዴ የሆነ አይቻልም። እኔ ቁልፍ አልሰጥም። በጣም ተረጋግቼ ነው እያወራለሁ። እኔም ተረጋግቼ ነው እያወራለሁ። እግዚአብሔርን በጣም አበዛኸው። አልሰጥም። አበዛኸው። ሌላ ነገር ውስጥ እንድንገባ ትፈልጋለህ? አልፈልግም። ግን ቁልፍ እኮ ካልፈለክ ሌላ ነገር ውስጥ መግባት ካልፈለክ ልጄን ይዤ ልሂድ። እንደማንኛውም ጊዜ በሰላም መተህ እያየኸው ትሄዳለህ። ኧረ በሰላም አየሁሽ አይደል እንደ ሰላማችሁን እዛ ከዛ የሆነ ቶንሲል ከሆነ ልጅ ጋር አንተ ቆይስ ምን አሳየ? ምን አንገበገበ? ልጅህን አይተህ ተጫውተህ እኮ መውጣት ትችላለህ። ይሄ እኮ የራሴ ጉዳይ ነው። አልችልም። የማይመለከተ ነገር ውስጥ እኮ እየገባ እየተቃጠልክ ያለው አንተ ነህ። እኔ ምን አገባኝ? እንዴ አውቀሽ ነገሮችን እያደረግሽ ነው ያለሽ። ምንም አውቄ ያደረኩት ነገር የለም። የራሴ ህይወት ነው እየኖርኩ ያለሁት እኮ። በየቦታው እየጠራህ ይሄን አድርጊ ይሄን አውጪ ይሄን አብርጅ የምትለኝ እኮ አንተ ነህ። አልደረስኩብህም እኮ። ጠንቅቀህ ልቦና ያውቃል ሁሉንም ነገር አይደል እንዴ? አሁን ስለዚህ ልጄ ልወስድ ነው የመጣሁት። ፎጣውን ስጠኝና ልውጣበት።
አይ ካልከኝ ግን ሌላ ነገር ውስጥ እንገባለን። የምር እንግባ። ታውቀኛለህ፣ እኔ የፈለገ ነገር ይመጣል እንጂ በልጄ ምንም ነገር አላውቅም። እኔም ቀላል በራሴ በፈለገ በብዙ ጉዳይ መታሃል። ምንም ሳይመስለኝ አልፈለሁ። ምንም ሳይመስለኝ አልፈለሁ። አሁን ግን ይኸውልህ በልጄ ቀንድ አላውቅም። አታስመስይ እያለሽ ነው። ታውቀኛለህ። አልሰማሽውም? አንቺ በእርግጥ ቋንቋ አይገባሽም። እሺ ለማንኛውም ሩታ ከቻልሽ ታይም ዛፕ ያለው ታይም ዛፕ መውጣት ይችላል። ታይም ዛፕ አልቀለድኩም። ለምን በቃ ሰዓት ሄደ። ለምን መሰለህ አትጃጃል። ይሄ ነገር እዚህ ሩም ላይ ተጃጃል። አንድ ሴት ሁለት ሴት እዚህ ሩም ላይ መቆየት አይችልም። ገባሽ? እንደ ህጋቸው እንደ ሆቴል እንደ ድርጅት ሶስት ማራት ደርድሬ አይመለከተኝም። አይቻልም እኮ ነው። ስለዚህ ብቻ ደስ ይለኝ ነበር እውነት ይቅርታ። ስለዚህ ስለማንችል ልጄን አስቀምጥሽልኝ ይገርም ነገርም እኮ ልጄን አስቀምጥሽልኝ በቃ እንቅልፍ ይዞታል። አባዬ እንግዲህ እንቅልፍ ይዞታል። አምጪ ምርጫ ውስጠኝ እዚህ ጋር አስተኝ ጊታም እዚህ ጋር አምጪ እስኪ ነቃ ድረስ ትንሽ ተኛ። እዚህ ጋር አስተኝ አምጪ ይተኛና እንወያይበታለን። ሲነሳ እንጠይቀዋለን። አሁን በእንቅልፍ ልቡ ብጠይቀው ምንም ነገር አያውቅም ልጁ። ገባሽ አይደለ? እዛ ከሄደ በኋላ ማን ያመጣኝ ቢል ማን ነው ተጠያቂ? ስለዚህ አሁን በእንቅልፍ ልቡ ምንም አያውቅም። ይተኛና ሲነቃ ፊቱን አጥቤ ትሄዳለህ ወይስ እዚህ ትሆናለህ? እሄዳለሁ ካለ ኢየሱስ ይያለ እዚህ ሆናለሁ ካለ እዚህ ይሆናል ማለት ነው። ጨረስን። አያት ድረቱን ደስታው ገና እኔ ላይ ሲመጣ እንቅልፍ ራሱ ይመጣል እኮ በቃ ያስተኝ ሰላሙን አሳጥተን ያሳደርከው መሰለኝ እኮ በቃ አስተኝ ችግር የለውም። እኔ ሰላሙን ላሳጣው ከእንቅልፉ ሲነሳ እንወያይበታለን። አስተኝ እኔ አያለን ምቾቱን ራሱ አይቀር ይኸው በአንድ ተኛ የማንን እጅ እንደሚስማማው የተኛበት ምክንያት አለው። እኔና እሱ ተቀደም የመከርኩት ምክር አለና አስተኛው አስተኝ ሆኖ ስታንገላታው ነው ያደረገው። ለእግሬን እንጠቅልኝ ጠቅልዬ ይዤ እሄዳለሁ። ሩታ ከእንቅልፍ ተነስቶ ጠይቀሽ ከተነሳ በኋላ እንትን ትላለች። ሩታ አስተኝ እኮ አስተኝ ማስተኛት ትችላለሽ። ሞተር ነች እኔ አራዳ ልጅ ይፎገራል። አሁን ይነሳል። አዙሩላት ወዴት እንደዚህ እንደ ወደ ጎን ወደ ቀኝ ምናምን አታንገላችሁ በእናትሽ። ልጁ ምንም ላይ ተኝቶ ማለት ይችላል። ከበቃ ያራርና ነበር ፈጣሪ ማስተዋል ይስጥ። ሌላ ምን ይባላል? ሸርተኛው ሰው እንዴት በልጁ አንገቱ ቀስ 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 ሌላ ምትለው የለም። ቀስ ጭንቅላቱ እንደንትን በይ። ተኛና በኋላ እናወራለን። እሺ ተኛ። ይህ እንደዚህ ደግሞ አይደረግም። ሰው በቃ አሁን እኮ ሊታቀፍ አይደለም የተኛ ነው አይደል? እንዲህ ባይታሰርም ኖርማል ነው። ተግባብተናል። የተኛ መስሏት እየፎገረ እኮ ነው። ግን ሩታ እስከዛ ምሳሌ እያላታች ምሳሌ ጋርልሽ ለምሳሌ ጋርልሽ ረፈኛ እንደዚህ ኮስተር ተራቶ ይሄ ረፈኝ ለቀቀኝ። እግዚአብሔር ይመስገን። ሰማይ ምን ልጅ መስሎ መጣው ሰምተኛል አይደል? አሁን አትበጡ የረፍት ታይማችሁ ነው። እሺ ሁሉላችሁ ወይኔ ፈጣሪ ድረስልኝ። ጤነኛ አይደለም እንዴ? ድምፅ ይረብሻል። እሺ ከቻላችሁ